በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኅዳር ድርሳነ ሚካኤል። ይህ ድርሳን የእስክንድርያው ሊቀ ጳጳስ ደማቴዎስ የደረሰው በገናናው ሊቀ መላእክት ቅዱስ ሚካኤል በዓል ኅዳር 12 ቀን የሚነበብ ነው። ከቅዱሳን መላእክት አብልጦ እግዚአብሔር የሰጠውን ክብሩን ተአምራቱንና ኃይሉን ይግለጥልን። ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። አውግሶን አውግሶን አውግሶን። ዛሬ ለእኛ ታላቅ በዓል ነውና ወንድሞቼ ሆይ ልባችንን ደስ እያለው እንሰብሰብ። በዚህችን በተቀደሰች ዕለት ከሥራችን ሁሉ አርፈን እንዋል። ነቢዩ ዳዊት በመዝሙሩ በእጃቸው እንዲያነሱ በመንገድም ሁሉ እንዲጠብቁ ስለ አንተ መላእክትን ያዛቸዋል እንዳለ ገናና ክቡርና ኃያል ቸር አማላጅ የሆነ የመላእክት አለቃ ቅዱስ ሚካኤል የጣፈጠ የመንፈስ ቅዱስ ቃል ይሰጠኝ ዘንድ ለእኔ ተገለጸልኝ። የእግዚአብሔር መልአክ ለሚፈሩት ሁሉ አጥር ይሆናቸዋል፣ ቅዱስ ሚካኤልም ከሚፈሩት ሁሉ ያወጣቸዋል። እግዚአብሔር የሚፈሩትን እንደ አጥር ሆኖ የሚጠብቃቸው እንደዚህ መልአክ ማን ነው? በእነሱ የሚያምኑትንስ ከጭንቀት የሚያወጣቸው ማን ነው? ይህ ቅዱስ ሚካኤል አይደለምን? በዚህች ዕለት ከእግዚአብሔር ይቅርታን ያገኙ ዘንድ ይለምንላቸዋል፣ ወደ እግዚአብሔር ይጸልይላቸዋል፣ በሕይወት ጎዳና ይመራቸዋል፣ ያከብራቸዋልም። ይህም ስለ ጻድቃን ብቻ አይደለም፣ እግዚአብሔር እንዲምራቸው ለኃጥአንም ይለምንላቸዋል እንጂ። ማንም ሰው ለችግረኛ አንዲት እንጀራ ቢሰጥ፣ ስለ እሱ ቀዝቃዛ ውሃም ቢሰጥ ቅዱስ ሚካኤል ስለ እሱ ቸል አይልም። ሴትም ብትሆን ወንድም ቢሆን ልጆቹን በስሙ የሰየመ ስለ እነሱ ቅዱስ ሚካኤል ይተጋል። በእርሱም ስም ቁራሽ እንጀራና ጥርኝ ውሃ ለችግረኛ የሚሰጥ እርሱን እስከ ዘላለም አይተወውም። የቅዱስ ሚካኤልን ነገር ሰምታችሁ ታውቁ ዘንድ ብትፈቅዱ እኔ አባታችሁ ደማቴዎስ ምስክር ነኝ። ከሙታን ተለይቶ ለተነሣው ለጌታችን ለኢየሱስ ክርስቶስ መቃብር ለክቡር መስቀሉም እሰግድ ዘንድ ኢየሩሳሌም ሄዱ። እርሷም ከሐዘናችን የምታጽናናንና ታርፉባት ዘንድ አስተውሉ ብሎ ጌታችን በውስጧ የተመላለሰባት ቤተ ክርስቲያን ናት። ወደ ደቀ መዝሙር ወንጌላዊ ቅዱስ ዮሐንስ እናት ማርያም ቤት ገብቼ ወንጌላዊ ዮሐንስ የጻፈውን መጽሐፍ አግኝቼ ተመለከቱ። የመጽሐፉም ንባብ የሚረዳንና የሚያጽናናን ይህ ነው ይላል። ሰማዕትና ወንጌላዊ የሆነ ዮሐንስ እንዳለው ደስ የሚያሰኝ ነገር አገኘው። እኔም በገባው ጊዜ መልአከ እግዚአብሔር ከኔ ጋር ነበር። እርሱም በሰማይ ያለውን ድንቅ ነገር ብዙ የኩነኔ ቦታን አሳየኝ። ከዚያም አውጥቶ ወስዶ ይህንን ፈጽሞ የሚያስደነግጥ ታላቅ የኩነኔ ቦታ እያለኝ። ይኸውም ቦታ ከታችኞቹ አዘቅቶች እጅግ የጠለቀና የሰፋ ነበር። እንደ ብዙ ጅረትም ፏፏቴ ድምፅ ያለ ታላቅ ጩኸት ሰማሁ። አብሮኝ ያለውን መልአክ ጌታዬ፣ ይህ የማየው ታላቅ ጢስም የሚወጣበት ከ300 ሚሊዮን ሜትር በላይ የሆነ ምንድን ነው ንገረኝ አልኩት። ይህ መልአክም በ300 ቀናት የማይደርሱበት የእሳት ጉድጓድ ነው አለኝ። ዳግመኛም የእሳት አናብስትና የእሳት እባቦች ከኩነኔ ቦታ ከንፉይ፣ ከስርቃይ ቦታም ከንሲት፣ ከበርባሮስ ስፍራ ከንፍራኮስም ይወጣሉ። በዚያም የማይጠፋ እሳት የማያንቀላፉ ትሎች አሉ። የብዙ የሚሆኑ የኀጢአት ነፍሳት ከዚያ ፈጽመው አይወጡም፣ መታሐተ ታሐቲት ይወርዳሉ እንጂ። አብሮኝ ያለውም መልአክ የእግዚአብሔር ባለሟል ወዳጄ ዮሐንስ ሆይ ከሌላው ሁሉ የሚያስደነግጠውን ታላቁን የሥቃይ ቦታ አስተውላለኝ። እኔም ወደዚህ ደይን ውስጥ ለሚገቡት ኀጢአን ሁሉ ወዮላቸዋል። ካየሁትም ሁሉ ይህ የደይን ቦታ የምድርን ስፋት ያህላል፣ ጥልቀቱም በዚሁ ልክ ነው። ክፋት ያለበት ሁሉ ከእርሱ አይወጣም ብዬ እነግርሃለሁ አለኝ። በዕጣን ላይ የሚወርደው መቅሰፍት በዚያ ውስጥ ለሚኖሩት ከባድና ጽኑ መከራ እንደሆነ ተረዳው። የእግዚአብሔር የመዓቱ ድምፅ ከጥልቀቷ በታች የ300 ቀን ጉዞ የሚያስኬድ ጎዳና ያወርዳቸዋል። ሰውም ወርዶ በምንም አይወጣም። ኀጣንም ሁሉ እጃቸውንና እግራቸውን ታስረው በውስጧ ናቸው። መንገዳቸውም ሁሉ ወደዚያው ነው። እኔ ዮሐንስም በእነሱ ላይ የሆነውን ሁሉ ባየው ጊዜ ስለ ኀጣን ኩነኔ ታላቅ ለቅሶ አለቀስኩ። ይህም መልአክ የእግዚአብሔር ቅን ወዳጅ ዮሐንስ ሆይ
ስለዚህ ነገር አታልቅስ። የቅዱስ ሚካኤል ሰማያዊ ክብሩንና ልዕልናውን እያየህ ዛሬ ደስ የምትሰኝበት ነገር አለና አለኝ። እንዲህ ሲነግረኝ ቅዱስ ሚካኤል በራሱ ላይ የክብር አክሊል ተቀዳጅቶ ከሰማይ መጣ። በፊቱ መላእክትና ጻድቃን እያመሰገኑ ነቢያትም፣ ሐዋርያትም፣ ጳጳሳትም፣ ሰማዕታትም ሁሉ ከእርሱ ጋር አብረው ይሄዳሉ። ለማየት የማይቻል የክብር ልብስም ለብሰዋል። በእጃቸውም ዕፀ መስቀልና ዘንባባ ይዘዋል። እያመሰገኑ በኩነኔ ቦታ ወዳሉት ሰዎች እስኪወርድ ድረስ በፊቱ ይዘምራሉ። ቅዱስ ሚካኤልም ወደ ሲኦል በወረደ ጊዜ መልተው የነበሩ እሳትና ጢስ ጠፉ። በኩነኔውም ቦታ ያሉ አራዊት ሁሉ ጭጭ አሉ። በዚያ ሰዓት ይህንን አየው። በዚያው ጊዜ ክቡርና ታላቅ ባለ ግርማ የሆነ ቅዱስ ሚካኤልም የቀኝ ክንፉን ወደ ጥልቁ ደይን ላከው። ከዚያ ስፍር ቁጥር የሌላቸው ነፍሳት በቀኝ ክንፉ ከዳር እስከ ዳር መልቶ ወጣ። ከኩነኔው ቦታ ያወጣቸውም ነፍሳት 12ቱን ማሳ መላው። ይህችውም ኤዶም የተባለች ገነት ናት። ዳግመኛም ኃያል ቅዱስ ሚካኤል የግራ ክንፉን አውርዶ ከቀድሞ ይልቅ የሚበዙትን አወጣ። እሳታውያን ኪሩቤልና ሱራፌል፣ ገዳማውያን ጻድቃን፣ ከሰማይ አብረው የመጡት ሁሉ የእግዚአብሔርን ምሕረት የተመላ ክንፉን 3 ጊዜ ያወርድ ዘንድ ይህንኑ መልአክ ለመኑት። ዐይናቸው ብዙ በሆነ በ40ቱ እንስሳ ኪሩቤልና በካህናተ ሰማይ በሱራፌል ላይ አድሮ የሚኖር የገዢዎች ገዥ የነገሥታት ንጉሥ ከሆነ ከእግዚአብሔር ዘንድ ለሰው ልጆች ምሕረትን ከሚለምን ከተወደደና ከከበረ ከቅዱስ ሚካኤል በቀር ማንም ማን ቆጥሮ የማይደርስባቸውንና ቁጥራቸው የማይታወቀውን 3 ጊዜ አወጣ። ከዚያ የሐዘንና የመከራ ቦታ ከሚያስፈራው ከስቃይ ስፍራ የወጡት ስፍር ቁጥር ያልነበራቸውን ጻድቃንን መላእክት ወስደው ኃጢአትን በሚያስተሰርይ አበሳም በሚደመስስ ማየ ሕይወት አጠቧቸው። በፍጹም ደስታ ቅባ ቅዱስን ቀብተው የትጉሃን መላእክት አለቃ ወደ ሆነ ቅዱስ ሚካኤል አመጧቸው። ያን ጊዜም የሰማያውያን አለቃ የሆነ ቅዱስ ሚካኤል ሁሉንም ወስዶ ከእግዚአብሔር ፊት አቀረባቸው። እነርሱም በቅዱስ ሚካኤል አማላጅነት ምሕረት ላደረገላቸው ፈጣሪ ሰግደው አመሰገኑ። እነሆ በዚያች ዕለትና በዚያች ሰዓት ከአብ መጋረጃ ውስጥ የምክሬ አበጋዝ በሆነ በቅዱስ ሚካኤል ጸሎት በእናቴ በቅድስት ድንግል ማርያም አማላጅነት በጻድቃንና በቅዱሳን በሰማዕታት ሁሉ ልመና ፈቃዴን ከፈጸሙ ጋር በምድር ያሉ ኃጥአን ሁሉ ይድናሉ፣ ወደ ዘላለም ሕይወትም ይገባሉ የሚል ቃል ተሰማ። በዚያን ጊዜም የመላእክት አለቃ ቅዱስ ሚካኤል ወስዶ ገነት አስገባቸው። እኔ ዮሐንስም ከአብና ከወልድ ከመንፈስ ቅዱስም መጋረጃ ውስጥ ይህንን ቃል ሲወጣ በሰማው ጊዜ ስለ እግዚአብሔር ቸርነት በጣም ደስ ተሰኘው። በቅዱስ ሚካኤልም ልመና ስለ አብ ወልድ መንፈስ ቅዱስ ፈጽሜ ያመሰገንኩ። ይህም መልአክ የእግዚአብሔር ባለሟል ዮሐንስ ሆይ የቅዱስ ሚካኤል የበዓሉ ቀን ዛሬ የተለየ እንደሆነ እወቅ። ይኸውም የመጀመሪያው በዓሉ ሰኔ 12 ቀን ነው። ሁለተኛውም በዓሉ ኅዳር 12 ቀን እንደሆነም ተረዳ አለኝ። በዚሁም ዕለት እግዚአብሔር በሰማይ ካሉ ሁሉ በላይ አድርጎ ሾመው። ስለ ትሕትናውና ስለ መታዘዙ ጌታውን የካደና የበጎ ሥራ ጠላት የሆነ ሰይጣንንም ድል ይነሣ ዘንድ ሥልጣን ሰጠው። ወደ ሰማይ ባረገ ጊዜ በመጀመሪያው ነጋሪት ድምፅ ሹመትን እንደ ሰጠ ሁሉ ዳግመኛ ሙታን በሚነሱበት ጊዜ ክብር ይሰጠዋል። ዳግም ሁለተኛው ነጋሪት ሲመታ በሰይጣን ምክር ጌታችን ኢየሱስ ክርስቶስን በሰቀሉ ከሐሳውያን አይሁድ ላይ ከቀድሞ የበለጠ ክብርና ሥልጣን ይሰጠዋል። ክርስቶስንም ከሙታን ተለይቶ አልተነሳም የሚሉትን ዓመፀኞችን ሁሉ ምድር አፏ ተከፍታ ትውጣቸዋለች። ዳግመኛም ትንሣኤ ሙታንን ፈጽሞ የማያምኑትን ቅዱስ ሚካኤል በዝንጎዎች ማኅተም አትሞ ወደ ሲኦል ያወርዳቸዋል። የዲያብሎስም ወገኖች ክርስቶስ ከመቃብር በመነሳቱ እያዘኑ ወደ መካነ ሲኦል ወረዱ። እርሱም በአሸናፊ በእግዚአብሔር ኃይል ብርያልን ሰጠው፣ ዲያብሎስንም ድል አደረገው። ትንሣኤ ሙታንን የሚያምኑ በጥምቀት የተወለዱ ጻድቃንን ግን ወደ ገነት ያገባቸዋል። አብም ከልጁ ከክርስቶስ ጋር ወዳለበት ያሳርጋቸዋል። ለቅዱስ ሚካኤልም በሙታንና በሕያዋን ላይ ይፈርድ ዘንድ ሥልጣን ስለ ሰጠው በእርሱ ደስ ይለዋል። ይህችውም የእርሱ ገንዘቡ የምትሆን ናት። እርሱም ቅድመ ዓለም የነበረ የእግዚአብሔር አብ ልጁ ኢየሱስ ክርስቶስና የባሕሪ ሕይወቱ መንፈስ ቅዱስም በማይመረመርና ሊነገር በማይቻል በታላቅ ክብር
ቅዱስ ሚካኤልን መረጠው። በሰማይ ካሉ ሁሉ በላይ ከቀድሞ የበለጠ ማዕረግ ሰጥቶ አከበረው። በየዓመቱ ኅዳር 12 ቀን ድንቅ ድንቅ ታምራትን ያደርግ ዘንድ ሥልጣንን ሰጠው። በጌትነቱ ዙፋን የተቀመጠ በኪሩቤልና በሱራፌል አድሮ የሚኖር ቅዱስ ሚካኤልን በሁሉ ዘንድ የሚልከው እያንዳንዳቸው ከነሱ በየማዕረጋቸውና በየራሳቸው ከአብ መጋረጃ ውጭ ከሚቆሙት ሁሉ በላይ ከፍ አድርጎ መረጠው። ቅዱስ ሚካኤልም ከአብ መጋረጃ ውስጥ በወጣ ጊዜ በሰማይ ያሉ ሁሉ እየወገናቸው ከቀደመው አዳም ጀምሮ ያገለገሉ ጻድቃንና ሰማዕታትም ሁሉ ተባብረው አገኛቸው። በየወገናቸው ሁሉም ተሰብስበው በማኅበር ይዘምራሉ፣ ያመሰግናሉ። የእግዚአብሔር ባለሟል ዮሐንስ ሆይ ዐይንህ እንደሚያየው በቅዱስ ሚካኤል አጠገብ ከጌታ በሚገኝ ፍጹም ደስታ ይኖራሉ። ከእንግዲህም የኩነኔ በሮችና የሚያስፈራ ጥልቅ ጉድጓድም ይከፈታል። ነፍስ ሁሉ በእግዚአብሔር ቸርነት ወደ አንድ ቦታ ይሰበሰባል። ይህችም ገነት ናት። ዳግመኛም በበዓሉ ቀን ቅዱስ ሚካኤል ይመጣና በክብር ባለቤት በእግዚአብሔር ፈቃድ ክንፎቹን ወደ ሲኦል ያወርዳል፣ ኀጣንንም ወደ አዲሲቱ ምድር ያወጣቸዋል። ይኸውም የመላእክት አለቃ ቅዱስ ሚካኤል ሠራዊት ይሆናሉ። ፍጹም ምሕረት አግኝተው በአንድ ጊዜ በክንፉ ያወጣቸው ስፍር ቁጥር የሌላቸው እልፍ አላፋት ናቸው። የቅድስት ትንሣኤው መታሰቢያ ስለሆነች የከበረች ሰንበተ ክርስቲያን ለችግረኞችና ለድሆች የመጸወቱ ከሲኦል ያወጣቸው የኀጣን ነፍሳትም እጅግ ብዙ ናቸው። ብዙም ቢሆን ጥቂት ወይም አንድ እንጀራ ቢሆን ግማሽ፣ እንዲሁም አንድ ጽዋ ቀዝቃዛ ውሃስ እንኳን ቢሆን በዚህች በከበረች ሰንበተ ክርስቲያን ዕለት ለድሃ የሚሰጠውን እግዚአብሔር እንዲምረው መንግሥተ ሰማያትንም እንዲያወርሰው ከሰይጣንም መከራ ከጥፋትም ሁሉ ጠብቆ እንዲያድነው ያድነዋል ብዬ በእውነት መሰክራለሁ። ሁለተኛው ይህችን ሰንበተ ክርስቲያንን በማክበር ቤትና ልጆቻቸው ገንዘባቸውም ይባረክላቸዋል። ዳግመኛም በሚካኤልና በገብርኤል ስም ለችግረኞች ድሆች የሰጠ ቢኖር በ24ቱም ካህናተ ሰማያት ስም በ40ቱ እንስሳትም ስም አምላክም በወለደች በእመቤታችን ድንግል ማርያምም ስም በጻድቃንና በሰማዕታትም ስም ስለ ክርስቶስም በተጋደሉ በጻድቃንም ሁሉ ስም የሰጡትን ሁሉ በአምላኩ በእግዚአብሔር ኃይል ቅዱስ ሚካኤል ከክፉ ሁሉ ያወጣቸዋል። ለተራቡና ለችግረኞች በቅዱስ ሚካኤል ስም አንድ እንጀራ እንኳን ቢሰጡ ወደ ሲኦል እንዳይጥሏቸው ይለምንላቸዋል። ይቅርታን ያገኙ ዘንድ ኀጢአታቸውንም ያስተሰርይላቸው ዘንድ ክርስቲያንም ወይም አረማዊ ቢሆን ወደ እግዚአብሔር ከሚለምኑ አይሁድም ወገን ቢሆን ወደ ጌታችን ኢየሱስ ክርስቶስ ያቀርባቸዋል። በቅዱስ ሚካኤል ስም ደግ ሥራ የሠራ ሁሉ የእግዚአብሔር ልጅ መሐሪው ይቅር ባዩ ክርስቶስ አይተወውም። ከዚህም በኋላ ሰማይና ምድር ይነዋወጣሉ። ጻድቃንና ሰማዕታትም ሁሉ ወደ እግዚአብሔር አብ በቅዱስ ሚካኤል አማላጅነት ይለምናሉ። ዮሐንስ ሆይ እንዳየኸው ሁሉ በዚህ ሰዓት ለሚለምኑላቸው ሁሉ ይቅርታ ያደርግላቸው ዘንድ ወደ እግዚአብሔር ይማልዳሉ። በዚህች ዓለም ለድሆችና ለችግረኞች ለመጸወቱ በሦስተኛውም ጊዜ ስለ ጻድቃንና ሰማዕታት ስም ያወጣቸዋል። እንግዲህ ሊቀ መላእክት ቅዱስ ሚካኤል ሁል ጊዜ ከክርስቶስ ትንሣኤ እስከዚህች ዕለት እስከ ዕለተ ምጽአትም ድረስ ለዘላለሙ ብዙ ታምራትን ይሠራል። ወንድሞቼ ሆይ የምነግራችሁን ስሙኝ፣ በእዝነ ልቦናችሁም አዳምጡኝ። የቅዱስ ሚካኤል ዝክሩን አድርጋችሁ የዘላለም ሕይወት ታገኙ ዘንድ የማያልፍ ደስታ ትወርሱ ዘንድ። ቅዱስ ሚካኤልም በየዓመቱ በኅዳር 12 ቀን እንዲህ የሚያደርጉትን አይተዋቸውምና ከዚህ ቀጥሎ የቤተ ክርስቲያንን ወገኖች የሆኑትን ሁሉ እንደ ሥራቸው ወደ ምሕረት ቤት ወደ ኢየሩሳሌም ሰማያዊት ይወስዳቸዋል። ከዚህ ቀጥሎ የቤተ ክርስቲያን ወገኖች የሆኑትን ሁሉ እንደ ሥራቸው ወደ ምሕረት ቤት ወደ ኢየሩሳሌም ሰማያዊት ይወስዳቸዋል። ከዚህም በኋላ ሊቀ መላእክት ቅዱስ ሚካኤል ወደ አብ መጋረጃ ይገባል። በዚህች ዕለት ምድራዊትና ሰማያዊት ምሕረቱ ከመንበሩ በታች ይሰግዳል። ስለ ውሃ ምንጮች፣ ስለ ወይን ቦታዎችና ስለ ምድር ፈያት፣ በምድር ላይም ስለሚኖሩ ስለ ሰው ልጆች ሁሉ፣ ስለ እንስሳትም፣ ስለ ሰማይ ወፎችም፣ ስለ ባሕር ዓሦችም፣ በባሕር ውስጥም ስለሚንቀሳቀሱ ሁሉ የምሕረት ባለቤት ከሆነ ከአብ ዙፋን በታች ሁልጊዜ በማመስገን ይሰግዳል። አብም ልመናውን እስኪሰማውና የምሕረትንም ቃል እስኪያስተላልፍለት ድረስ ከእግረ መንበሩ ሥር አይነሳም። ለዚህ ዓለም ምሕረትን የሚለምኑ መላእክትን በየዓመቱ ኅዳር 12 ቀን በእግዚአብሔር የዙፋን አውደ ምሕረት ዙሪያ ተሰብስበው ለሰውና ለእንስሳትም ሁሉ
ምሕረትን የሚለምን ቅዱስ ሚካኤልን ከአብ የምሕረት መጋረጃ እስኪወጣ ድረስ ይጠባበቃሉ። ቅዱስ ሚካኤልም ከአብ መጋረጃ ውስጥ በወጣ ጊዜ ቸር መሐሪ አብ ለቅዱስ ሚካኤል የሰጠው ልብሱን እኒያ መላእክት ይመለከታሉ። ይቅርታን የማግኘት ምልክታቸው ነውና። ስለዚህ እኒህ መላእክት በምድር ላይ ምሕረት እንደተደረገ ሰውንም እንስሳንም ይቅር እንዳለ በዚህ ዓለምም የሚሆነውን ሁሉ ለይተው ቅዱስ ሚካኤል በለበሰው ልብስ አምሳል ያውቁታል። ስለዚህ በዚህ ዓለም ይቅርታ ለተደረገለት ስለ ሰው ልጅ ነፍስ ሁሉ ታላቅ ደስታ ያደርጋሉ። የእግዚአብሔር ባለሟል ዮሐንስ ሆይ ዛሬም ለችግረኞችና ለጦም አዳሪዎች በቅዱስ ሚካኤል ስም ምጽዋት ለመስጠት የሚያስቡ ንዑዳን ክቡራን ናቸው። ዮሐንስ ሆይ ዳግመኛም እነግርሃለሁ፣ ምስጢሩ የሚያስደንቅ ይህንን መጽሐፍ ያጻፈ ቢኖር በቅዱስ ሚካኤል ስም ለቤተ ክርስቲያን ዕጣን ወይም ሰም ወይም አልባሳትን ልዩ ልዩ ንዋየ ቅድሳትን የሰጠ ቢኖር አንድ እንጀራ በመስጠትም በጎ ያደረገ ወይንም አንዲት ጽዋ ቀዝቃዛ ውሃ ለችግረኛ የሰጠ ቢኖር ስለ እርሱ ቅዱስ ሚካኤል ቸል አይልም። ኀጢአቱም እንደ ባሕር አሸዋ እንደ ዱር ሳር ቢበዛ ይሰረይለታል። ቢሞትና ወደ ኩነኔ ቢቀርብም በቤቱ እንዳለ ይሆናል እንጂ በቅዱስ ሚካኤል አማላጅነት እግዚአብሔር ይምረው ዘንድ እስኪፈቅድ ድረስም በእሳት አይቃጠልም። የእግዚአብሔር ባለሟል ዮሐንስ ሆይ ድንቅ ምስጢር ያለበት ይህንን መጽሐፍ አስቦ የጻፈው ለቤተ ክርስቲያንም መገልገያ የሰጠ ወይም በእግዚአብሔር ቃል አምኖ በቤቱ ያስቀመጠው ይኖር በሽታም ረሃብም ወደ እሱ አይመጣም። ወደ ቤቱና ከብቶች ወዳሉበት ቦታ እርኩስ አውሬ አይገባም። በእርሻው አይጥ፣ አንበጣ፣ ኮቤ፣ ተምች፣ ትልዋግ፣ አመዳይ፣ ውርጭም ቢሆን አይደርሱበትም። እነዚህ ሁሉ ወደ እርሱ መኖሪያ ፈጽመው ሊጠጉ አይችሉም። እስከ 4ና 5 ትውልድ ድረስም የችግረኞች በሽታ፣ ረሃብ ይህ መጽሐፍ ወዳለበት መኖሪያ ቤት ለዘላለም አይገባም። የውሃ ድርቀት፣ የእንስሳት እልቂት፣ በሰውም ዘንድ አባር ቸነፈር ተስቦ አይመጣም። የቅዱስ ሚካኤል ስም ረዳት ይሆናልና። ቅዱስ ሚካኤል መታሰቢያውን ለሚያደርጉ ሁሉ ወደ እግዚአብሔር እየጸለየ ይለምንላቸዋል። በጸጋው በኃይሉና በክንፉ ጥላ ለዘላለም ይጋርዳቸዋል፣ በቸርነቱም ይጠብቃቸዋል። ታላቅና ክቡር ልዑል በሆነ በዚህ በቅዱስ ሚካኤል ድርሳን የሚገኘውን የመንፈስ ቅዱስን ስሞች ሳይለይ ይህን መጽሐፈ ድርሳን የጻፈ የመላእክት አለቃ የሆነ ቅዱስ ሚካኤል ከዚህ መጽሐፍ ድርሳን የሕይወት መዝገብ ፈጽሞ አይለየውም። ይህን መጽሐፍ ከመጀመሪያ እስከ መጨረሻ በቅዱስ ሚካኤል በዓል ቀን የሚደግም ሰው ቢኖር ስለ ክብሩና ስለ ገናንነቱ ከቅዱሳን መላእክት በላይ አክብሮ የሾመው እግዚአብሔር ለቅዱስ ሚካኤል የሰጠውን እኒህን የአምላክ ስሞች አይተው ይልቁንም በእነዚህ በከበሩ በእግዚአብሔር ስሞች የሚታመኑ 14ቱን ቀን የመታሰቢያ ዝክሩን ማድረግ ይገባቸዋል። የሚቻለውስ 14ቱን ዕለታት ያክብር፣ የማይቻለው ግን 4ቱን ዕለታት ሊያከብር ይገባል። ከሁሉ አስቀድሞ ታላቅ ባህሉ ኅዳር 12 ቀን ነው። ቀጥሎም ታላቅ ባህሉ ሰኔ 12 ቀን ነው። ከዚያም ነሐሴ 12 ቀን ነው። ከዚያም ታኅሳስ 12 ቀን ነው። እነዚህን ሁሉ በጥንቃቄ ያክብሩ።